በላይ ምን ሆነል? እሺ በቃ ሰላም እናትሽ ታውቂያለሽ? ምን አለች? ቶሎ ተጋቡ። ምን አለች? ምን እያደረጋችሁ ነበር? ይሄው ኤቢ ምስክር ናታን ምን እንዳለ ታውቂያለሽ? እኔ እኮ ኤቢ ትወደኛለች፣ ያው እወድሻለሁ ለማለት ስለምትፈራ ነው እንጂ በጣም ነው የምትወደኝ። እንደትሽ አይደለም የምታይ? ያው ኤቢ የምትፈልጊውን ተናገሪሽ፣ ምንም አያመጣም። ናታን ተናገሪ። አንተ ምን እያደረጋችሁ ነበር እንዴ? አሰማሽም እንዴ? ኤቢዬ ይሄ ናታን ብታይ ወረኛ ነው ወረኛ። ምን እንዳለ ታውቂያለሽ? ኤቢ ትወድሻለች አለ። አይ እኔ ደግሞ አንዳንድ ቀን ሳላቅ ስለማስገባት አትወደኝ ምናምን አልኩት። ብታይ በጣም ወረኛ ነው። ስማ ወልድ ፍቅር ቅዱስ አንተ ምንድነው? በቃ ኤቢ እየተጫወቱ ምንድነው? አጫውታት አንተ ዋ ነግሬያለሁ። ምን እያደረክ ነበር? ምንም እሷ እንደነገረች። ለነገሩ ሁሉም ነገር እኮ አውቀዋለች። እንግዲህ አይ ግን ምን ያደርገው ምስል ኤቢ ናታንን ማግባት የለባትም ናታን የዳጣ ብቻ ነው የምትሉ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። ኤቢ አሁን እየተሸነፈች እንደሆነ ሲገባት ነገሩን በግድና ምናልባት በተንኮል ካሸነፍኩት ብላ ነው የምታስበው። ከናቷ ጋር ስትመካከር እንደሰማቿት ኤቢ ናታንን ማግባት እንደምትፈልግ ብዙ ጊዜ ብትናገርም ግን አባቷ በዚህ ሁኔታ ላይ ከሷ ጎን እንዳልሆነና እሱ ያለ ፍላጎቱ ልታገቢው አትችልም ብሎ ተነግሯታል። ታዲያ በዚህ ሁኔታ ላይ ልትወቅስ የፈለገችው አባቷን ነበረ። ይሄኔ ግን እናትየዋ በምክር ብዙ ሰዓት ላይ ቆይታባታለች። አንቺ ነገሮችን እንዳለ በጉልበት ማሸነፍ አትችይም። ምናልባት ጸባይሽን እኮ ብታስተካኪ እሱም አንቺን ከዳጣ በላይ ሊመርጥሽ ይችላል፣ ወይንም ደግሞ በጣም ጸባይኛ ብቻ ከሆንሽ እሱ ራሱ ተስቦ ይመጣል። ነገር ግን አሁን ባለው ሁኔታ ላይ እሱ እንደማይፈልግሽ ነው አባትሽም የሚያውቀው። ታዲያ በግድ የሚሆን ነገር የለም። ምናልባት አንቺ ጸባይሽን ካስተካከልሽ ብቻ ነው ነገሮች እንዳለ ወደ አንቺ እንደምትፈልጊያቸው ሊሆኑ የሚችሉት ተብሎ ተነገራት። እሷ ግን እንደውም ይሄንን ከማድረግ ይቅል ባጭሩ መንገድ ነው መጓዝ የምፈልገው ብላ የሆነ ሀሳብ መጥቶላት እሱን ስትናገር እናቷ በጣም እናትየው ደንግጣ ነበረ። ምናልባት ባረግዝበት እሱ ሳይወድ በግዱ እኔን ያገባኛል ብላ እንድታስብ አድርጓታል። ይህንን ግን እናትየው ደንግጣ ባትቀበላትም ራሷ ያበጣችው ከበፊቱንም ያቀደችበት ሀሳብ ነበረ። ታዲያ ይህንን ለማድረግ መጀመሪያውኑ ያው ናታን መስከር ይኖርበታል ማለት ነው። በዚህ ሁኔታ ላይ እሱን ካሰከረችው በኋላ አብራው ታድርና ያኔ ማታ ላይ የሚፈጠረው ነገር ተፈጥሮ ያው እንግዲህ ጊዜው ሲደርስ ደግሞ እርግዝናዋን ለምታሳውቅ ይሆናል ማለት ነው። ከማን ያረገሽው ሲባል ያው እሱን መጠቆሟ የማይቀር ነገር ነው። በዛ ሰዓት ላይ እነሱም ቢሆን ያው ቤተሰቦቻቸው ማንም ሰው እንዳይዋረድና ሰፈር ውስጥ ያልሆነ ስም እንዳይሰጠው በሚባል ደረጃ ላይ ቤተሰቦቿ በግድም ቢሆን ናታን እንዲያገባት ያደርጋሉ ማለት ነው። የሷ እቅድ ይሄ ነው። የመጀመሪያ ሐሳቧ የነበረው አረቄ ማምጣትና ከሱ ውሃ ጋር ቀላቅላ ሌሊት ላይ ሲጠጣው እንግዲህ ወደሱ ክፍል መግባትን ነው የምትፈልገው። ያኔ ሞቅ ይለዋልና ማንም ሰው ወደዛ ቤት ውስጥ ከገባ ያው እንግዲህ የሚደረገው ነገር ተደርጎ ትወጣለች ማለት ነው። ከዚህ በፊትም አባቷ የተሳሳተው በዚህ ሁኔታ ላይ እንደሆነ አትርሱ። የሷ አባት ከውጪ ጠጥቶ በመጣ ሰዓት ላይ
ያኔ ሰላም ቤት ውስጥ ቁጭ ስትል ሰላምን እንደ ሚስቱ እያያትና ብዙ ነገር አስገድዶ ነበር ያደረጋትና በዚህ መሃል ላይ ዳጣ ተፈጠረች። ዳጣ ካደገች በኋላ ይህን ሁሉ ቤተሰቦቿን ፍለጋ በምታደርገው መከራዋን ስታይ አባቷን ካገኘች በኋላ ድጋሚ ደግሞ አባቷ በቅርቡ እናቷን እንደሚያስተዋውቃትና እናቷን ትክክለኛ እንደምታገኝ ቃል ገብቶላታል። እሱን የምትጠባበቅበት ሰዓት ላይ ነው። ነገር ግን እስካሁን እናቷ ካጠገቧ አልተለየችም ሰላም። እንደውም አብራኝ እንድታደርላ እያደረገች ባለችበት ሰዓት ላይ እርጉዝ ስለሆነች ምናልባት ልጇን ልትረግጭባት ትችያለሽ፣ ዛሬ ከሷ ጋር ማደር የለብሽም ተብላለች ዳጣ በምንም ነገር እንኳን ተስማማለች። ይህንንም እሺ ብላ ነበር የተቀበለችው። ኤቢ በጣም ያናደዳትና ናታን ላይ እልህ የያዛት ምክንያቱ ዋነኛው የነበረው ከዳጣ ጋር ግንኙነት ስላላቸው ነው። መጀመሪያም ዳጣን ስለማትወዳትና እዚህ ቤት ውስጥ ከኔ በላይ እሷ ናት ብዙ እይታ ያላት ወይንም ደግሞ ከኔ እየበለጠች ነው ያለችው። ቅርብ ጊዜ እዚህ ቤት ውስጥ መጣ ያ ነገር ነበር ያናደዳት ኤቢን። ለዛ ነው እንጂ ምናልባት እኮ ዳጣ ባትኖር ኤቢ ናታንን ላትወደው ትችላለች ወይንም ደግሞ እሷ ከሱ በላይ የምታስበውን ሰው ነበር ልትመርጥ የምትችለው። አሁን ግን ለኛ ሆናለች። ዳጣ የሚገባት እንዳለ ለኔ ነው የሚገባኝ ብላ እንድታስብ ነው የሚያደርጋት። ኤቢ ምን ያህል እንኳን ጨምላቃና በጣም ተንኮለኛ እንደሆነች እናቷም ጭምር ታውቃለች። ከአባቷ ጋር ሲነጋገሩ እንደሰማችሁት ከሆነ ኤቢ እኮ ምናልባት አግብታና ልጅ ብትወልድ ነገሮች እንዳለ ይስተካከሉላት ይሆናል። አሁን ላይ እንደዚህ የምታሳየው ጸባይ ያኔ ልጁን ስትታቀፍ ወይንም ደግሞ ልጅ ሲኖራት እንዳለ የምትረጋጋ ይሆናል። ማግባቷን እኔ እስማማበታለሁ ብላለች እናትየው። አባትየው ግን ነገሩ እሱም የማይፈልገውን ነገር ካገባት በኋላ በዚህ ሁኔታ ላይ ላይፈልጋት ስለሚችል መሃላቸው በትዳር ውስጥ ግጭት ያለ ነገር ስለሆነ ይሄኛው ደግሞ ግጭትን በደንብ ይጋብዛል። እሱ መጀመሪያውኑ ስለማይፈልጋት ያኔ ደግሞ እንግዲህ የሰፈር መጠቋቋሚያ ነው የምንሆነው። መልሳ ልጃችን የምትፈታ ከሆነ የኛ ሰፈር ቤተሰቦቻችን በጣም የተከበሩ ናቸው። አንቺም ደግሞ ምን ያህል ትዳራችን እምነት እንዳለውም ነግረሽኛል። በዚህ ሁኔታ ላይ ምንጨቃጨቅ አይመስለኝም ያንን ነበር ያሉት። ይሄኛውን ግን ድግሷን እያዘጋጀች ያለችው ኤቢ ከውጪ አንድ ከሚያፈቅራት ልክ እንደ ጅል የሆነላትን ልጅ አረቄ እንዲያመጣላትና እንዲቀምሰው ካደረገች በኋላ ተቀብለዋለች። በቤቷም እንደገባች ወዲያውኑ የሰውየው መኝታ ክፍል ትገባና ከሱ ውሃ ጋር ተቀላቅለዋለች። ሲጠጣው ምናልባት ጣዕሙን ካላወቀውና አብዛኛውን ከፊሉ የሚጠጣ ከሆነ እሱ እንደተባለውም ሊሰክር ይችላል። ታዲያ በዛ ማታ ላይ ኤቢ ወደ ክፍሉ ትገባና አብራው የምታድር ከሆነ ነገሮች እንዳለ እዛ ጋር የሚበጠበጡ ይሆናል። ናታን አብዛኛውን ጊዜ ማሳለፍ የሚፈልገው ከዳጣ ጋር ነው። ታዲያ አንዲትም ቅንጣትም የምታክል ሰከንድም ካገኙ አንድ ላይ ሆነው ነገሮችን ለማሳየትና ናታን ደግሞ ለሷ የሚነግራት ቁም ነገር እንዳለም ጭምር ብዙ ጊዜ ያሳውቋታል። ይህንን ያየችው ኤቢ ግን እነሱ የሚገናኙበት ቦታ ላይ እየሄደችላ ያው ነገሮችንና ሁሉንም ነገር እንደምታቅ ለናታን ትነግሯለች። የማርቲና የደረጀ ፍቅር የሚያስቀናችሁና ምን ያህል ትዳራቸውን አክብረው አንድ ላይ እንደሚኖሩ አይታችኋል። በዚህ የምትማሩበት ይሆናል። ማርቲ ልጇን ኤቢን ስትመክርም ብዙ ሰዓት እንደፈጀባትና ትክክለኛ ምክር እንደመከረቻትም በዚሁ አይነት አይታችኋል። ልጇን ስትመክር የነበረው አሁን ያለሽበት አቋምና ቦታው ትክክል አይደለም፣ ተረጋግተሽ ነገሮችን ያስፈልጉኛል ሳይሆን አንቺ የሚመጡትና ላንቺ የሚገቡት እንዳለ ወደ አንቺ የሚመጡ ይሆናል። አንቺ በዚህ ሰዓት ላይ ማድረግ ያለብሽ ነገር ቢሆን ተረጋግተሽ ሁሉንም ነገር ማሳለፍ ነው፣ በጉልበት የሚሆን ነገር የለም ብላታለች። ማርቲ ይህንን ብትነግራትም ለኤቢ ግን የምትሰማ ሴት አልነበረችም። ዳጣ ከዚህ በኋላ እሷ የኔ የሚሉትን ነገሮች እንዳለ ወስዳብኛለች፣ አሁን ደግሞ መልሼ ሊቀበላት ይገባል። በዚህ ሁኔታ ላይ ነው እልህ ያዛት። ማርቲ በሌላ በኩል እንግዲህ ባሏን ለትንሽም ቢሆን ጠርጥራው ነበረ። ያኔ እዛ ቤት ውስጥ ሰላም ካረገዘች በኋላ በዛ ላይ የሆነ ጥያቄ በጠየቀችው ሰዓት ላይ ደረጀ በጣም ደንግጦና ነገሩ በጣም ከባድ እንደሆነ ኦቨር ሪያክት ሲያደርግ ስታየው ትደነግጣለች። እንዴ እኔ እንደምጠረጥረው እንዳይሆን ብቻ ብላ ነበር የፈራችው። ደረጀ ግን ሐሳቧን በሌላ ነገር ነበር የተረዳው። እሷ ያወራችው ስለ ተረገዘው ልጅ ነበረ፣ ግን ደረጀ የመሰለው ስለ ዳጣ ነበረ። እና ዳጣ ምንድነው፣ ምን ሆነች፣ የማን ነው ብሎ መጀመሪያውኑ ብዙ ሲያወራ እሷ ግን በጣም ደንግጣ ምንድነው ይሄ ነገር ብላ ነበረ። ከዛም በኋላ ግን ስለተረገዘው ልጅ እንደሆነ ሲገባው ተረጋጊ፣ ይሄንማ እሷንም እንጠይቃታለን፣ ከየት እንዳረገዘችውና ትክክለኛ የልጁን አባት የምታመጣ ከሆነ ሰፈር ውስጥ መጠቋቋሚያ አንሆንም፣ በቃ ቀላል እኮ ነው፣ ይሄንን መፍታት እንችላለን ብሎ ለሚስቱ ይነግራታል።
በዚህ ሁኔታ ላይ ግን ገና ወደፊት የሚጠብቀው ብዙ ነገር ይኖራል። እንደውም እሷ እንደጠየቀችው ከሆነ መጀመሪያውኑ እኔን ትጠረጥሪኛለሽ እንዴ ሲላት፣ አረ በጭራሽ እኔ አንተን ጠርጥሬ አላቅም ትለዋለች። ይህን ስትመልስለት ግን ወደፊት ያው ትክክለኛ ዳጣ የሱ ልጅ እንደሆነ ስታውቅ ምን ትል ይሆን? ቀጣዮች ክፍሎች ላይ የምናየው ይሆናል። አቀራረቤ ከተመቻችሁና እስካሁን ድረስ እያያችሁኝ ከሆነ ቻናሉን ሰብስክራይብ በማድረግ በቅርቡ ወደ 10,000 የምንገባ ይሆናል። ለእናንተም መልካም ጊዜ